ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ሁሉንም ነገሮች ማንም አያገኝም። ሁላችንም የሆነ ነገር እናገኛለን። የእኛ ስራ ያን የሆነ ነገር ማግኘት እና በጥሩ ነገር ላይ መጠቀም ነው። አሁን አድምጡኝ። እናንተ ያላችሁን ነገር ከሌሎች ጋር አታወዳድሩ። ይሄ ትልቅዬ ነገር ነው። እሺ፣ በዛሬው ጠዋት ፕሮግራም ላይ በማቴዎስ ወንጌል ምዕራፍ 25 በሚገኙት 3 ምሳሌዎች በማየት ጀምረናል። 3ቱም ምሳሌዎች ስለ 10 ድንግሎች ነው። 5ቱ ጥበበኞችና 5ቱ ሞኞች ነበሩ። ዛሬ ጠዋት 5ቱ ሞኞች ሞኝ የሆኑበት ምክንያት ምንም ተጨማሪ ነገር ስላልሰሩ ነው። ጥበበኞቹ ሰዎች እንደ ድንገት ካሰቡት በላይ ብዙ ጊዜ ሊቆዩ ስለሚችሉ መብራታቸውን ከተጨማሪ ዘይት ጋር ወስደዋል። የተወሰኑ ጥሩ ሀሳቦችን አቅርቤ ነበር። ሰዎች ሲያረፍዱ እንኳን በጊዜ ለመገኘት እቅድ ያወጣሉ፣ ነገር ግን እቅዳቸውን ሊያዘገይባቸው ስለሚችሉ ነገሮች አይዘጋጁም። ስለዚህ መዘጋጀት አለብን። እቅድ ሊኖረን ይገባል። አሁን የምንኖርበት ወቅት በጣም ከባድ ነው። ስለዚህ መዘጋጀት አለብን። መጽሐፍ ቅዱስ እንዲህ ይላል፣ ትጉና እና ጸልዩ። ይህም ተጠንቅቃችሁ ኑሩ ማለት ነው። እንዴት እንደምትኖሩ ተጠንቀቁ። ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲህ ወዲያ ይዞራል። ግን እናንተ መፍቀድ የለባችሁም። ነገር ግን የምትሰሩት ምንም ነገር የለም ማለት አይደለም። እኛ የእግዚአብሔር አጋር ነን። መስማትና ትክክለኛውን ነገር በትክክለኛው ጊዜ ማድረግ መማር አለብን። ሊዛ ስለ ምስጋናና አምልኮ አውርታለች። እግዚአብሔር እንድታደርጉ የሚፈልገው ይህንን ነው። ጦርነት ላይ ሆናችሁ እሱ የሚፈልገው እንድታመሰግኑትና እንድታመልኩት ነው። ምናልባት በሕይወታችሁ የሆነ ነገር ለማስተካከል ስትሞክሩ ለጠላት በሩን ከፍታችሁለት ይሆናል። ምናልባት የሆነ ንዴት ሊኖርባችሁ ይችላል፣ ወይም በልባችሁ ላይ መጥፎ ነገር ሊኖር ይችላል። ብዙ ጊዜ ከመኖሩ የተነሳ እናንተ ረስታችሁት ይሆናል። አሁን እያስጨነቃችሁ ሊሆን ይችላል። እግዚአብሔር ነገሮችን ያሳየናል። እኔ እግዚአብሔርን በመጠየቅ አምናለሁ። ችግሩ ምንድን ነው? እንዳደርገው የምትፈልገው ነገር አለ፣ ወይም አንተን እያመሰገንኩ እንድጠብቅ ትፈልጋለህ? ጦርነታችን እንደ ክርስቲያን መዋጋት ካወቅን እናሸንፋለን። አሜን። እና በእነዚህ 3 ምሳሌዎች ውስጥ ያለው መልእክት ተመሳሳይ ነው። ማድረግ ያለባችሁን ማድረግ ባለባችሁ ወቅት ማድረግ ነው እና ነገሮችን አለመተው ሽልማታችሁን አለማጣት ነው። አሁን ወደ ገነት አሸንፈን አንገባም። ማዳንን አናሸንፍም። እግዚአብሔር ለሁሉም ሰዎች በነፃ የሰጠው ሽልማት ነው። ኢየሱስ ክርስቶስ ለእኛ ማዳን ሲል ዋጋ ከፍሏል። ስለዚህ እስካሁን ኢየሱስ ክርስቶስን ካልተቀበላችሁ ዛሬ ከጠየቃችሁት ብቻ የምታገኙት ነፃ ሽልማት አለ። መቀየር አይጠበቅባችሁም። እናንተን የሚጠብቃችሁ ነፃ ሽልማት ነው። አንድ ሰው ከተወለደ በኋላ አዲስ ተፈጥሮ ይቀበላል። የእግዚአብሔርን ተፈጥሮ እንቀበላለን። መንፈስ እንቀበላለን። የእግዚአብሔርን ልብ እንቀበላለን። በመጽሐፍ ቅዱስ በሕዝቅኤል ላይ እንዲህ ይላል፣ ጠንካራ ድንጋዩን ልባችንን አውጥቶ የእግዚአብሔርን ቃል የሚቀበል ሥጋ ልብ ይሰጠናል። ስለዚህ ከልቡ እንደገና የተወለደ ሰው እሱም እሁድ ቤተ ክርስቲያን መሄድ ማለት አይደለም። እሱም ማለት ሕይወታችሁ ስለ እግዚአብሔር ይሆናል ማለት ነው። ከኃጢአትና ዓለማዊ የሆኑ ነገሮች ከመውደድ ፊታችሁን አዙራችኋል ማለት ነው። ለሕይወታችሁ እግዚአብሔር የሚፈልገውን ትፈልጋላችሁ ማለት ነው። ማሰብ ያለባችሁ ጥሩ ስራዎች አሉ። ያዕቆብ እንዲህ ብሏል፣ እምነት ያለ ስራ ዋጋ የለውም። ለመዳን አንሰራም፣ ነገር ግን በእውነት ከዳናችሁ የእግዚአብሔርን ልብ ይዛችሁ ጥሩ ነገር ለማድረግ አትችሉም። አሜን። የዳናችሁ መስሏችሁ ነገር ግን ስለ ሌሎች ሰዎች የማታስቡ ከሆነ
ወደ ኋላ ተመልሳችሁ ብትፈትሹ ይሻላል። ምክንያቱም በሆነ ሰዓት የሆነ ጸሎት መጸለይ ወይም ቤተ ክርስቲያን በሳምንት አንድ ጊዜ መሄድ ብቻ አይደለም። ይሄ ኢየሱስ ክርስቶስን ስለ መቀበልና እንዲቀይረን መፍቀድ እና በመንፈሳችን ማደጋችንን መቀጠል ነው። አሁንም በመንፈሴ እያደግኩ ነው። ሁልጊዜ አዲስ ነገር እየተማርኩ ነው እና የሚያስፈልገን እንደዚህ አይነት አስተሳሰብ እንዲኖረን ነው። ነገር ግን ሰይጣን ሊያስቆመን ይፈልጋል። ካላወቃችሁት በጣም ይጠላችኋል። እኔ እንደማውቀው በቀላል እውነቱን ለመናገር በየትኛውም ጊዜ በየትኛውም ቦታ ጥሩ ነገር ለማድረግ ስትሞክሩ ጳውሎስ እንዲህ ብሏል፣ በጎ ነገር ለመስራት ስትፈልግ ክፋት ከኔ ጋር አለ። ስለዚህ እውነቱን ለመናገር ከሰይጣን ጋር ትንሽ መጣላት አለብን። ነገር ግን አስቀድመን አሸንፈናል። እንዴት አድርገን በትክክለኛው መጣላት አለብን? እነዚህ ሶስቱም ምሳሌዎች እግዚአብሔር የሰጠንን ነገሮች ስለ መጠቀም እግዚአብሔር ያስተምረናል። የመጀመሪያው ምሳሌ ስለ 10 ድንግሎች ነበርና ቀጣዩ ምሳሌ ስለ ችሎታው ነው እና ሶስተኛው ምሳሌ ስለ በጎችና ፍየሎች ነው። በዚህ ትምህርት ላይ የመጨረሻዎቹን 2 ምሳሌዎች እናያለን። ከእግዚአብሔር መቀበል የምንችለውን ያህል እንቀበላለን። ሌሎች ሰዎች ያገኙትን አናገኝም። ብዙ ብር ባለው ሰው ቀንታችሁ ሊሆን ይችላል እና ለምን እንደዛ ሊሆን እንደቻለ ሊገባችሁ አልቻለም። ነገር ግን ምንም ነገር ብታስቡም እንኳን እነሱ ያላቸው እናንተ ቢኖራችሁ ኖሮ መቆጣጠር ከምትችሉት በላይ ሊሆን ይችላል እና ከእግዚአብሔር ሊያራርቃችሁ ይችላል። ያንን ታውቃላችሁ? ያንን ማወቅ አትፈልጉም አይደል? የሆነ ነገር ልንገራችሁ። ብር ኃይል አለው። ስልጣን ኃይል አለው። በዓለማችን ውስጥ በጣም ታዋቂ ወይም ሀብታም በመሆን ሕይወታቸው የተበላሸ ብዙ ሰዎች አሉ እና ስለዚህ እናንተ መቆጣጠር ከምትችሉት በላይ የሆነ ነገር ሊኖራችሁ ይችላል። እሱም ሕይወታችሁን ያበላሽባቸዋል። ነገር ግን እንደ እግዚአብሔር ልጆች እውነተኛውን ነገር እንዲሰጣችሁ እግዚአብሔርን የምታምኑ ከሆነ ሁልጊዜ ላይሆን ማለት የሌሎች ሰዎች እንዳላቸው ሁልጊዜ ተመሳሳይ ላይሆን ይችላል። ሁሉም የሆነ ነገር ያገኛል። ማንም ሰው ሁሉን ነገር ለብቻው አያገኝም። ሰዎች ባላቸው ነገር መቅናት ሞኝነት ነው። ምክንያቱም እግዚአብሔር እንድታገኙት የፈለገው ነገር ከሆነ እናንተ ታገኙታላችሁ። ለሌሎች ሰዎች ልትደሰትላቸው ይገባል። ለምንፈልገው ነገር ብቻ መጸለይ የለብንም። እግዚአብሔርን የምንችለውን ያህል እንዲሰጠን እንጠይቀውና በሕይወታችን አስቀድመን አንደኛ እናድርገው። ያንን ደግሜ ልናገረው። እግዚአብሔርን የምንችለውን ያህል እንዲሰጠን እንጠይቀውና በሕይወታችን አስቀድመን አንደኛ እናድርገው። አንዳንዴ ስለ ራሄልና ሊያ አስባለሁ። በመጽሐፍ ቅዱስ ላይ እህትማማቾች ነበሩ እና ያዕቆብ ራሄልን ይወዳት ነበር። በጣም ቆንጆ ሴት ነበረች እና በጣም የወዳትና እሷን ሚስቱ ለማድረግ ላጎቱ ላባን ለ7 ዓመታት ሰርቷል። እሷ ሊያ የምትባል እህት ነበራት እና በመጽሐፍ ቅዱስ ላይ ራሄል በጣም ቆንጆ እንደነበረች ይናገራል። ሊያ ደግሞ ደካማና ልም ዓይን አላት ይላል። አሁን በጣም ቆንጆ አይደለችም የሚል ይመስለኛል። በጥሩ መልኩ ቆንጆ እህት አይደለችም ማለት ነው። ነገር ግን በጣም አስገራሚው ነገር ራሄል ማርገዝና ልጅ መውለድ በጣም ከብዷት ነበር። ነገር ግን ሊያ አንድ ባንድ እያከታተለች መውለድ ትችላለች። ስለዚህ በዛን ጊዜ ነገሮችን የሚያደርጉት ለየት ባለ መልኩት ነው። ለራሄል ብሎ ለ7 ዓመት ሰርቷል። ከዛን አገኛተ ተሸውዶ እና ተታሎ እና በሰርጋቸው ቀን ማታ እንዲሰክር አደረጉትና በነጋታው ከእንቅልፍ ሲነሳ አጠገቡ ደካማና ለም ዓይን ያላት ሊያ ነበረች። ነገር ግን ሊያ ለያዕቆብ ልጆችን መውለድ ችላለች። ወዲያውኑ ሌላ 7 ዓመት ሰራና ራሄልን አገባ።
ነገር ግን ራሔል ልጅ የወለደችው ከብዙ ዓመታት በኋላ ነው። በመጨረሻም ዮሴፍን ወለደች። ከዛን ቢንያምን ወለደች። ከዚያን ብዙ ነገሮችን ተምሬያለሁ። ምክንያቱም እኔ እንደተመለከትኩት ማንም ሰው ሁሉ ነገር አያገኝም። ሁላችንም የሆነ ነገር እናገኛለን። የእኛ ስራ ያ የሆነ ነገር ምን እንደሆነ ማወቅ፣ በሕይወታችን ውስጥ በጥሩ ነገር ላይ መጠቀም ነው። አሁን አድምጡኝ። እኛ ያለንን ከሌሎች ሰዎች ጋር መወዳደር የለብንም። ይሄ በጣም ትልቅ ነገር ነው። ምክንያቱም ነገሩ ይህ ነው። እናንተ ያላችሁ ወይም የምታደርጉት ነገር ለሌሎች ሰዎች ትልቅ ወይም ትንሽ ነገር ቢመስላቸው ዋጋ የለውም። እግዚአብሔር እናንተን ተጠያቂ የሚያደርጋችሁ ብቸኛው ነገር በተሰጣችሁ ነገር የቻላችሁትን ያህል መስራታችሁን ነው። እና እንደዛ ካደረግን የቤት ሰራተኛው ከመስሪያ ቤቱ ባለቤት እኩል ተመሳሳይ ሽልማት ያገኛል። እግዚአብሔር ማድረግ የማንችለውን ነገር እንድናደርግ መቼም አይጠይቀንም። ምናልባት ዛሬ ተወሰናችሁ ረጋ በሉና ራሳችሁን ከሌሎች ሰዎች ጋር እያወዳደራችሁ እናንተ ያልሆናችሁትን ነገር ለመሆን መሞከር አቁሙ፣ ወይም የሌላችሁን ነገር መመኘት አቁሙ። እስክታጨበጭቡ ድረስ አላቆምም፣ ምክንያቱም በጣም ጥሩ ምክር ነው። እንዳንቺ ብመስል ደስ ይለኛል። ሊዛን እያያችሁ እንደሱ አይነት ወገብ እንዲኖራችሁ አለመመኘት ከባድ ነው። በጣም ታምራለች። እንደማስበው ከሆነ የላይኛው እግሬ ከወገቧ ይተልቃል። ነገር ግን ታውቃላችሁ፣ ከብዙ ጊዜ በፊት ለሌሎች ሰዎች ባሏቸው ነገር መቅናት ጥቅም እንደሌለው ተምሬያለሁ። መድረስ የምትፈልጉበት ቦታ እንድትደርሱ አይረዳችሁም። ስለዚህ በማቴዎስ ወንጌል 25:14 እንዲህ ይላል፣ የእግዚአብሔርን መንግሥት አገልጋዮችን ጠርቶ ያለውን ንብረት ባደራ በመስጠት ወደ ሌላ ሀገር ሊሄድ የተነሳ አንድ ሰውን ትመስላለች። እግዚአብሔር ለእኛ ያደረገልንን ትክክለኛው ነገር ይሄ ነው። እርግጠኛ አይደለሁም፣ ነገር ግን ኢየሱስ ክርስቶስ የእሱን ስም እንድንጠብቅለት አደራ ሰጥቶናል። ስለዛ ግዴታችሁ አስቡ። ጎረቤታችሁ የሚያየው ብቸኛው ኢየሱስ ክርስቶስ እናንተ ልትሆኑ ትችላላችሁ። ምን አይነት ኢየሱስ ክርስቶስን እያዩ ነው? የሚያዩት መኪናው ላይ ጥቅስ የለጠፈ ሰው ነው ወይስ የሚያዩት በሕይወቱ ላይ በመንፈሱ ጥሩ ፍሬ ያፈራን ሰው ነው? እኛ የምንም ነገር ባለቤት ሳንሆን ጠባቂዎች ነን። ሁሉም ያሉን ነገሮች የእግዚአብሔር ስጦታ ነው እና እሱ የሰጠንን ነገሮች በማብዛት በደንብ ተንከባክበን ለእሱ የሚገባውን መመለስ አለብን። በመጽሐፍ ቅዱስ በዘፍጥረት ላይ እንዲህ ይላል፣ ብዙ ተባዙ፣ ምድርንም ሙሏት። እኔ የሰጠኋችሁን መልሳችሁ አትስጡኝ፣ ሂዱና ስጦታዬን በስራችሁ ላይ አውሉት። እግዚአብሔር አፍ ሰጥቶኛል እና የመግባባት ችሎታ አለኝ። የኔ ስጦታ ያ ነው። በደንብ መግባባት እችላለሁ። ሰዎች በሚረዱት መልኩ ሀሳቦቼን በቀላሉ ማቅረብ እችላለሁ። አሁን እውነቱን ስነግራችሁ በጣም ጎበዝ አይደለሁም። መካከለኛ የሆነ ጉብዝና አለኝ። ደደብም አይደለሁም፣ ነገር ግን ጎበዝ ነኝ። በመጠኑ ጎበዝ ነኝ። እናም ክሪስ ኬን ማን እንደሆነች ታውቃላችሁ አይደል? ክሬስ በጣም ጎበዝ ናት። እሷ በጣም ጎበዝ ናት። ትምህርት ቤት እያለች በጣም ከፍተኛ ውጤት ነበራት። እኔ እንደዛ አልነበርኩም፣ ነገር ግን በትምህርት ቤት ምርቃት ላይ ንግግር ማድረግ ችያለሁ። አያችሁ፣ ሁልጊዜ ማወራ ነበር እና ስለዚህ ንግግር አድርጌያለሁ። ሌሎች ሰዎች ማድረግ የሚችሉትን እንዲያደርጉ ድል እሰጣለሁ። አንዳንድ ጊዜ ዝም ብዬ እቀመጥና የሚያምር ድምፅ ባላቸው ሰዎች እቀና ነበር። እንደዛ መስፈን ብችል ብዬ አስብ ነበር። እንደዛ አይነት ጸጉር ቢኖረኝ ብዬ አስብ ነበር። ምኞት ምኞት ምኞት። እውነቱን ለመናገር እግዚአብሔር ለሌሎች ሰዎች የሰጠውን ስጦታ እንድንቀናበት ሳይሆን እንድናደንቀው ይፈልጋል። ምክንያቱም ሌሎች ሰዎች ባላቸው ስጦታ የምንቀና ከሆነ በዚህ ሳምንት በእኔ ስጦታ እየተዝናናችሁ ነው፣ ግን እኔን እንዲደክመኝ እያደረገ ነው።
ማለቴ እናንተ ቤታችሁ ስትሄዱ እንዲህ ትላላችሁ፣ ዋ በጣም ጥሩ ነበር፣ ነገር ግን እኔ ቤቴ ስሄድ ጌታዬ ሆይ እስካሁን በሕይወት አለሁ እላለሁ። ስለዚህ በሌሎች ሰዎች መቅናት ሞኝነት ነው። እነሱ ባላቸው ስጦታ ልትደሰቱ ይገባል። ስለዚህ ለአንዱ 5 ቦርሳ ወርቅ ሰጠው፣ ለሌላው 2፣ ለሌላው ደግሞ 1። በምዕራፍ 15 ይህንን እወደዋለሁ። ለሁሉም እንደ ችሎታቸው ተሰጣቸው። የእናንተ ችሎታ ከሌሎች ሰዎች ጋር ስለማይመሳሰል ስለ ራሳችሁ መጥፎ አስተሳሰብ ሊኖራችሁ አይገባም። እግዚአብሔር ለእናንተ ከሰጠው ኃላፊነት በስተቀር ለሌሎች ነገሮች ተጠያቂ አይደላችሁ። አሜን። ይህንን በቴሌቪዥን ላይ የሚያይ ፓስተር ካለና እናንተ 150 ሰዎች ያሉበት ቤተ ክርስቲያን ላይ እየሰበካችሁ ከሆነ እና ለ40 ዓመታት ስትሰብኩ ከነበረ አሁን ይህንን ወይም የጆል ኦይስተንን ቤተ ክርስቲያን በቴሌቪዥን ስታዩ እሱ መስበክ አይፈልግም ነበር። እግዚአብሔር እንዲሰብክ ገፍቶት ነው። ቤተ ክርስቲያኑ በጣም በፍጥነት አድጓልና አሁን 16,000 ሰዎች የሚያስቀምጥ ትልቅዬ ቦታ አለው እና በጣም ብዙ ፕሮግራሞች አሏቸው። እንዴት ከባድ እንደሚሆን አስቡ። እግዚአብሔር ችግሬ ምንድን ነው? ከዓመት ዓመት ለ150 ሰዎች ብቻ የምሰብከው ለምንድን ነው ብላችሁ ማሰብ የለባችሁ። ምክንያቱም እግዚአብሔር እንድታደርጉ ስላዘዛችሁ ነው። እግዚአብሔር ጆልን እንዲያደርግ ያዘዘው ያንን ነገር ነው። ነገሩ ይሄ ነው። ጆል የሚያደርገውን ነገር ለማድረግ ብትሞክሩ ደስተኛ አትሆኑ። እናንተ የምታደርጉትን ነገሮች ሁሉ ለማድረግ ቢሞክር እንኳን አይችልም፣ ምክንያቱም የታዘዘው ሌላ ነገር ነው። ታውቃላችሁ፣ ዴቭ እና እኔ በግንኙነት እስካሁን የቀጠልነው ለዚህ ነው። በተለምዶ ነገሩ ተገለባብጧል። እሱ እዚህ ጋር ይሆናል፣ እኔ የምሆነው እዚህ ጋር ነው። ግንኙነታችንን ስንጀምር ከእግዚአብሔር ጋር ንግግር አድርጓል፣ ምክንያቱም እሱ ፓስተር መሆን አልፈለገም። የእግዚአብሔር ቃል ለማስተማር እሱን ሳይሆን እኔን ለምን እንደመረጠኝ አያውቅም። ዴቭ በጣም ጎበዝ ነው፣ ነገሮች በፍጥነት ይገባዋል እና እሱ ደስተኛና ሰላማዊ መሆን ይወዳል። ስንቶቻችሁ ደስተኛና ሰላማዊ መሆን ትወዳላችሁ? ዴቭ ይህንን ነገር በጣም ስለሚወድ ማድረግ ያለበትን ለውጦች በፍጥነት ያደርጋል እና እሱ ላይ የሆነ የነበረው ነገር ይሄ ነው እና ደስተኛ እንዲሆን እያደረገው አልነበረም እና እግዚአብሔር እንዲህ አለው፣ አንተ ማድረግ ያለብህን ነገሮች እያደረግ ከሆነ ሁልጊዜ ትደሰታለህ። እሷን እንድታደርግ ያዘዝኳት ያንን ነው። አንተንም ያዘዝኩት ይህንን ነው። ማድረግ ያለባችሁን ስታደርጉ ትደሰታላችሁ። እና ዋናው ነገር ምን እንደሆነ ታውቃላችሁ? እግዚአብሔር ለምን ለአንዳንዶቻችሁ አንድ ነገር ለሌሎቹ ደግሞ ሌላ ነገር እንደሚያደርግ ማወቅ የኛ ስራ አይደለም። እኛ ማድረግ ያለብን ታዛዥ መሆን ነው። ዛሬ ስለ በጎችና ፍየሎች ትምህርት እንማራለን። እግዚአብሔር ያዘዘንን ነገሮች መስራት አለብን። ያልሆናችሁትን ነገር ለመሆን መሞከር ስታቆሙ ደስተኛ ትሆናላችሁ። አስቡበት እስኪ። ችግር የለውም፣ ምንም ችግር የለውም። እግዚአብሔር ያዘዛችሁ ቤት እንድታጸዱ ከሆነ በሕይወታችሁ በሙሉ ቤት ብታጸዱ ደስተኛ ትሆናላችሁ። አሜን። ቤት ማጽዳት የምትወድ አንድ ሴት አውቃለሁ። እንዴት ቤት ማጽዳት ትወጃለሽ ብዬ ጠየቅኳት። አንድ ጊዜ ዳርሊን ቼክስ በረፍት ጊዜሽ ምግብ ማብሰል አትወጂም ብላ ጠየቀችኝ። እኔም አልወድም ብዬ መለስኩላት። ምን ማብሰል አትወጂም? እኔም አልወድም አልኳት። ምግብ ማብሰል አልወድም፣ ሌላ ሰው ያበሰለውን መብላት እወዳለሁ። እሺ፣ 5 ቦርሳ ወርቅ የተቀበለው ሰውዬ ሁሉንም በአንዴ ወሰደው። ይኸው ዛሬ ጠዋት እንዳየነው ነገሮችን የሚያዘገይ ሰው አይደለም። ያለውን ገንዘብ ተጠቅሞ ንግድ ጀመረና 5 ቦርሳ ወርቅ አተረፈ። እንዲሁም 2 የወርቅ ቦርሳ የተቀበለው ሌላ 2 ቦርሳ ወርቅ አተረፈ። ነገር ግን 1 ቦርሳ የተቀበለው ግን መሬት ቆፍሮ የጌታውን ገንዘብ ደበቀ። እግዚአብሔር በችሎታው በሀብቱና በስሙ አደራ ሰጥቶናል። የማያምኑና የሚጠራጠሩ ሰዎች ስለ ኢየሱስ ክርስቶስ የሚባለው ነገር እውነተኛ መሆኑን ለማወቅ እኛን ያዩናል። ለሁላችንም የተለያየ ነገር እንደ ችሎታችን ሰጥቶናል። በዓለም ላይ ከምንም ነገር በላይ ሰዎች ምን እንደሚፈልጉ ታውቃላችሁ?
የሚፈልጉት በሕይወታቸው ሰላምና ደስታ ነው። በችግር ውስጥ እንኳን እያሉ በአማኝ ሰዎች ሕይወት ላይ የምታዩት አንድ ወጥ ነገር ሰላምና ደስታ ነው። ምንም ላይገባችሁ ይችላል። ደስተኛ ለመሆን በጣም ብዙ ነገሮች አያስፈልጋችሁም። ገንዘብ ደስተኛ አያደርጋችሁም። አንዳንድ ጊዜ ደስተኛ እንዳትሆኑ ያደርጋችኋል። ያሏችሁ ነገሮች የምትቆጣጠሯቸው ነገሮች እንደሆኑ ታውቃላችሁ? አዎ ማለቴ እግዚአብሔር መቆጣጠር የማንችለው ነገር አይሰጠንም እና ብዙ ነገሮች ባሏቸው ሰዎች መቅናት የለብንም። ከእኛ በላይ ብዙ ነገር ያላቸው ይመስለናል። እግዚአብሔር የሰጣችሁ ነገሮች በሙሉ በረከት ወይም ፈተና ወይም ኃላፊነት ሊሆን ይችላል። እግዚአብሔር የመቆጣጠር ችሎታ እየሰጣችሁ ነው። እግዚአብሔር ለእናንተ ሁልጊዜ በረከት ይሰጣቸዋል። ልዩ ትኩረት የሚያስፈልገው ልጅ ካላችሁ በሕይወታችሁ በጣም ብዙ ችግሮች እንዳሉባችሁ እርግጠኛ ነኝ። ነገር ግን እግዚአብሔር ለእናንተ በረከት ይሰጣቸዋል። እናንተ እንዳሰባችሁት ያልሆነ ጋብቻ ውስጥ ካላችሁ በጣም ከባድ ሊሆን ይችላልና ከማያምን ሰው ጋር ወይም አሁን ከእግዚአብሔር ከራቀ ሰው ጋር ተጋብታችሁ ሊሆን ይችላል። ነገር ግን እግዚአብሔር ለእናንተ ያዘዛችሁ ነገር ነው ብላችሁ ታምናላችሁ። ዴቭ እኔን ባያገባኝ ኖሮስ አሁን የማደርገው ነገር እያደረግኩ እዚህ አልሆንም ነበር። ምክንያቱም እኔ የፈለግኩት የሚሰብከኝ ሰው ሳይሆን አብሮኝ በኢየሱስ ክርስቶስ መንፈስ የሚኖር ሰው ነበረ። እሱም ያደረገው ያንን ነው። እናም ቀስ በቀስ እኔንም ቀይሮኛል። እግዚአብሔር በሕይወታችሁ በረከቱን ይሰጣችኋል። ስለዚህ ለመጀመሪያው ሰው ለምን 5 ቦርሳ ወርቅና ለመጨረሻው ሰው 1 ቦርሳ ወርቅ ሰጠው? ምክንያቱም ብዙ ያገኘው ሰው ብዙ ስራ ሰርቶበታል እና እግዚአብሔር እንደዛ እንደሚሆን ያውቃል። እግዚአብሔር በሰጣችሁ ነገር የቻላችሁትን ያህል አድርጉ። ከእናንተ በላይ በምታስቧቸው ሰዎች ላይ መቅናት ማቆም አለባችሁ። ሁለታችሁም የተሰጣችሁ መቆጣጠር የምትችሉት ነገር ነው። አስፈላጊው ነገር ያ ነው። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።